ሃይ ባዩሽ ይሄን ያህል ፈሪ ነሽ እንዴ? አሴፍ መቆም ስለበቃኝ በሄድ ምን ችግር አለው? ሰላም ሳትለኝ ተቀምጣ እንዴት ነው የምተው? ቆይ አማርኛ ሰሚም እንዴ? ሃንዬ የዛሬው እንደተለመደው አይነት ህመም አይደለም። ልጁ አብዷል እያልኩሽ እኮ ነው። በመጀመሪያ ላገኝሽ ብለሽ ስለደወልሽልኝ በጣም አመሰግናለሁ። ለምነግርሽ ነገር ግን ገንዘብ ፈልጋለሁ። ለጊዜው ይሄኛው ያኔ ታስራን እያለን ከነበረኝ ገንዘብ ላይ ሰርቃኝ ጠፋችሁ። ጭራሽ ብላ ሰፈር መምጣት ጀመርክ? ግን ሜላት ስለምትባለው ሴትዮ ልጠይቅሽ ነበር የመጣሁት። እሷን መከታተል የምታቆም ከሆነ ደግሞ እኔ ደፋሃለሁ። እንደዛ ነው ብለሽ ነው ይዘሩ ባዩሽ? እኔ ካልቀደምኩሽ ትገይኝ ይሆናል። እና ለርግብ ነው ምግብ የምትወስደው እንዳትለኝ ብቻ። ድንብላል ምግብ የምትወስደው ለርግብ ፍቅረኛ ነው። መንግስት ያልሆነለትን የነዳጅ ማውጣት ስራ ለብቻ ተያይዘዋል። ምን አባሽ ልትሰሪ ነው የመጣሽው? ግርማይ ተረጋጋ እንጂ። ምንድነው ታውሪ? እየቀለድሽብኝ ነው? ባንቻረ ማመድ ዘይርኩኝ ማለት ብዙ የሰሯቸው ፎሎች ይቀበሉኝ። ፎል ሰርተሽ ነው እንዴ ተሰወርሽ? እማዬ ከድንብላል ጋር ምን ሆናችሁ ነው ብቻ እንዳትይኝ። አንተ ልጅ ቆይ ከድንብላል ጋር ሌላ ነገር ጀምረሃል እንዴ? እንዴት ነሽ? ቢያንስ ሰላም ብትለኝ ምን ችግር አለው? ታምቹ የሆነ ቦታ ሳይታይ አይቀርም። እኔ ከዚህ በኋላ ካንቺ ውለት አልፈልግም። እኔ አሁን ወንድሜ መፈልጋለሁ። ሰላም ወይዘሮ ባዩሽ ቢሮአችን አንሳስ ስታይሽ በር የሌላት መሰለሽ አይደል? ከፍታ ያደረጋችሁ ሰው እንዲገባ መስሎ። እሺ ማንኳኳትስ ይቅር፣ ቢያንስ እንኳን ሰላምታ የለም። አንቺ ደልቶሻል እናቴ። ሰላምታም ያምርሻል። ምን ሆነሻል? ቆይ ነፃ ነሽ ብላችሁ አይደል እንዴ ከእስር የፈታችሁ? እኛ ነፃ ነሽ አላለም። እና ታዲያ ነፃ ካልሆንኩኝ ለምንድን ነው የለቀቃችሁ? አንቺ ወንጀለኛ ወይም ደግሞ ነፃ ሰው መሆንሽን የመወሰን ኃላፊነቱ የኛ ሳይሆን የፍርድ ቤት ነው። ያው ነው አንድ ላይ አይደል እንደ የምትሰሩት? በዛ ላይ ደግሞ የአንቺ ጉዳይ በቀጠሮ ላይ ነው ያለው። ነፃ ሆነሽ ሳይሆን ፍርድ ቤቱ በዋስ መብት ነው የፈታሽ። እሱን ታዩ እንዴ እናንተ እጃችሁ የገባውን ሰው በሰበብ አስባብ አይደል እንዴ አሽታችሁ ይዛችሁ የምታስቀምጡት? አሁን ተሳስተናል ለማለት ነው አይደል? በዋስ ለቀኳት እያላችሁ የምታወሩት? ለምን እንደመጣሽ ልትነግሪኝ ትችያለሽ? ሜላት በሄድኩበት ሁሉ እንደ ጥላ እየተከተለች ሰላም ነስታኛለች። ምን አድርገሽ? እንዴ ምን አድርጊ እንደምትለኝ እኔ ምን አውቃለሁ? ሁሌም በሄድኩበት አገኛታለሁ። ይሄ እኮ የሚጠበቅ ነገር ነው። የሚጠበቅ ነገር ነው እንዴ? ምንድነው የሚጠበቅ ነገር? አንቺ ከተከሰሽባቸው ክሶች መካከል ዋነኛው ወደ እሷ የሚጠቁም ነው። ስለዚህ አንቺ ከወጣች በኋላ አንቺን መከታተሏ የሚገመት ነገር ነው። አሃ እናንተ ናችሁ አይዟችሁ እያላችሁ የምትልኳት። እኛ ደግሞ ምን ብለን ነው እሷን የምንለቃት? እኔ ምን አቅላችኋለሁ? እኔን ለማሳቀቅ ነው አሁን ብላችሁ እንደዚህ የምታደርጉት? እኛ የህግ ሰዎች ነን። ወዳጅም ጠላትም የለንም። እያደረግን ያለነው ህግን ማስከበር ብቻ ነው። ህግ ማስከበር ቢሆንማ መብቴን ስትጋፋ ልክ ናት ብላችሁ አትሉም ነበር። እኛ ትክክል ናት እያልን አይደለም፣ ግን ልትከታተልሽ እንደምትችል መገመት አያቅተንም። ቆይ እና በዚሁ ትቀጥል ነው የምትሉት? እስኪ እሷን ጠርተን እናናግራታለን። አስፈላጊ ከሆነ ደግሞ አንቺንም ጠርተን እናናግርሻለን። እንዴ እኔ መሳቀቅ አልፈልግም። የምታደርጉት ነገር አድርጋችሁ ከላይ ላይ ዞር አድርጉልኝ። እንዴ ተሳቀኩኝ እኮ። አንቺ ንጹህ ከሆንሽ ለምን ትሳቀቂያለሽ? እንዴ ወገብ ዛላይን ብላ ብትገለኝ በኋላ የማን ያለህልን ነው? ወይዘሮ ባዩሽ ያን ያህል ጉዳት አይደርስብሽ። ለዚህ ከሆነ ደግሞ የመጣሽው መሄድ ትችያለሽ። ኧረ እንደዛ ነው። ሜላትን አላወቃችኋትም ማለት ነው። በኋላ ከሞትኩኝ ግን እራሳችሁን መቼም ቢሆን ይቅርታ እንዳታረጉልኝ። ሰላምዬ በጣም ይቅርታ ቆየሁልሽ አይደል? እኔን እዚህ ጋር ትረሽኝ እየበላሽ ነው አይደል? መቼ ምን እበላለሁ በእናትሽ። እና ታዲያ ምንድነው? አባዬ ጋር እኮ የሆነ ወሬ ያዝንና ረሳሁሽ። አንቺ ልጅ ግን አባትሽን ስታገኚ እኔን መርሳቱን ደጋገምሽ። ምን ላድርግ ሰላምዬ፣ እኔ ራሱ እኮ አባዬን ሳገኝ ሁሉንም ነገር ረሳለሁ። ምን ነው አባቴ የሌለንማ አታስመስይኝ። ግን ደግሞ እኔ ሁለት አባት ነው ያለኝ። ወሬ ያለብሽ። ይልቃውን እንሂድ። እሺ እንዴት ነህ እዝራ? እንዴት ናችሁ ሰላም? አለን። ሀንዬ ሰላም አትይውም እንዴ?
እንዴት ነህ? እና እንደሱ ነው እንዴ ሰላም የሚባለው? አንዬ ልታስተምረኝ ባልሆነ የማታውቂው ነገር እኮ ማስተማር ግዴታዬ ነው። ኧረ እባክህ ጥሩ ትቀልዳለህ እባክህ። እንደውም እኮ ባለፈው አሳይቼሽ ነበር። እንዴት ረሳሽው? በእናትሽ እኔ ማስታወስ ላይ እስከዚህ ነኝ። ያንቺ የሆነውን ሰው ስታገኝ እንዴት እንደምታቅፍ ላሳይሽ። እንዴ የምር ልታቅፈኝ ነው እንዴ? አዎ ምን ነው? ከዚህ በኋላ አይደለም ማቀፍ ጫፌ እንዳትነካኝ እሺ? ምን አጠፋሁኝ? ያደረግከውን ረስተኸው ነው? ጥሩ ነው። ሰላም ጌና እንሂድ። ሀና ምን ሆነሻል? እንዲያውም ታዩ እሺ አትሂጂ ስትፈልጊ። እንዴ ቆይ እዝራ ምን ሆናችኋል? እኔ ምን አውቃለሁ? ደሞ ተነሳባችሁ ማለት ነው? እሷ ነች እኮ የተነሳባት። አንተም ያው ነህ እባክህ። የሀናን ጸባይ እስካሁን መረዳት የማትችል ደነዝ ነገር ነው። ደነዘውኝ ነው ብለሽ ነው ሰላምዬ? ቆይ ከዚህ በላይ እንዴት ደነዝ ትሆን? ለማንኛውም እኔ ላናግራትና ከዛ በኋላ እናወራለን። እሺ ሰላምዬ አመሰግናለሁ። ቻው በቃ እዝራ። ልስማት ስለሞከርኩ ነው እንደዚህ የምትሆነው ወይስ ሌላ ምክንያት አላት? ለነገሩ ሰላም እውነት ማለት ወጋ አጥባቂ መሆኗን ረስቼዋለሁ። እውነትም ደነዝ ነው። ምን አይነት ድብር የሚል ቀን ነው በማለት ቆይ አንቺ አላጨሽም እና ቀኑ ዱካካም ነው ማለት ነው? እና ካላጨስኩኝ እንዴት ነው ዱካካም ቀን የማይሆንብኝ? ቀኑ ሳይሆን አንቺ ነሽ ከካምሽ። ጎርፍ ደብሮኛል ስለ ጭራሽ ትሰድበኛለህ? እንዲህ ነው መለጠፍሽ። ሳይጣጣሙ 9 ወለዱ አሉ ፋያው። እንደናንተ አይነቶቹን እኮ ነው። ምን ማለት ነው? አንድ ቀን በሰላም ስትወሩ አይቻችሁ አላውቅም። ግን ደግሞ ሁሌም አብራችሁ ናችሁ። እኛን ትላለህ እንዴ? አንተና ጆሮ ራሱ ያው አይደላችሁ? ምን እኔና ጆሮ ከእናንተ ጋር ያወዳደርክ ባልሆነ እና ታዲያ አንተና ጆሮ መች ነው ተስማምታችሁ የምታውቁት? ኧረ ፍቱ ፍቱ። እኛ መቼም ተጣልተን አናውቅም። ራስህ ረፍ። እናንተ ማለት እኮ ኮንዶም ሰርቃችሁ ካልተካፈልን የምትሉ ናችሁ። እና የሰረቅነውን ነገር ላንካፈል ነው? ቆይ አሁን ኮንዶም ምን ልታረጉ ነው የምትካፈሉት? እንትን ማለቴ ያው ሊነፋ ነው። አትችገራ የሚነፋ ይንፋሽ። ይልቁንስ ቆይ ዛሬ አንጨብስ። እኔ ይብራብኝ። አንተና ምኜ መስሎኝ እንጥሌ እስከሚበጥስ ድረስ ማዛጋው። እኔ ምን አደርጋለሁ? ተጋብዘኛለህ ብዬ ነው። እኔ እኮ እንጥሌን አይተህ ታዝንልኛለህ ብዬ እኮ ነው። እኔ ዛሬ የትም አልሄድም። ምን ሆናል? አላውቅም። ዛሬማ ወደ ሰውን በግድ ተጋብዘናል። ኧረ እባክህ በገዛ ገንዘቤ ልታስገድደኝ ነው? አዎ ለምንድን ነው የማያስገድድ? ኧረ እባክህ ችጋራም ነገር ነው። እኛን ችጋራ ማለት እኮ ጎርፌ። ታዩ እንዴት እንደምንቀበለው እኔ ነኝ የማውቀው። ቢያንስ ሆነ ሻይ ቡና ነገር ይምጣላችሁ። እውነት አይ ይቅርብን ስላልፈለግን ነው ካላችሁ እንግዲህ ምን ይደረጋል። እና ምን ንግር ጣላችሁ? ወይዘሮ ሜላት አንዳንድ ነገሮችን መነጋገር ስላለብን ነው የመጣ ነው። ታዲያ ምን አደከማችሁ? ብትደውሉልኝ እኮ እኔ ራሴ እዛው ድረስ መጣ ነበር። አረ ችግር የለውም። ለምን አንቺን ጣቢያ ድረስ እናደክምሻለን? ከሆነ ጥሩ። ታዲያ ምን አዲስ ነገር ተገኝቶ ነው እዚህ ድረስ የመጣችሁት? ይሄን ያህል አዲስ ነገር እንኳን የሚባል አይደለም፣ የሚጠበቅ ነው። ምን መሰለሽ ወይዘሮ ሜላት፣ ወይዘሮ ባዩሽ አንቺ ላይ ቅሬታ አቅርባለች። ምን አይነት ቅሬታ? ከጣቢያ ከወጣው በኋላ እየተከታተለች ነው የሚል ቅሬታ አቅርባለች። ማ እኔ ነኝ ባዩሽን የምከታተላት? ያቀረበችው ቅሬታ እንግዲህ እንደዛ ነው የሚለው። ተሳስታለች ወይም ደግሞ እየዋሸቻችሁ ነው። ወይዘሮ ሜላት ነገሩን መደባበቅ ለአንቺም ለኛም አይጠቅምንም። ደግሞ የምን ነገር መደባበቅ አመጣህብኝ? በነፍስ የምትፈልጊያት ጠላትሽ በቂ መረጃ ስላልተገኘባት በዋስ መብት ስትወጣ መቼም እጅሽን አጣጥፈሽ ትቀመጫለሽ የሚል ተስፋ የለም። ገዳይነሽ እያልሽ ነው? እንደሱ ለማለት እንኳን አልነበረም። ታዲያ በነፍስ የምትፈልጊያት ጠላትሽ ማለት ምን ማለት ነው? ወይዘሮ ሜላት ካስቀየምኩሽ ይቅርታ ለቃል አጠቃቀሜ። እንደሱ ለማለት እንኳን አልነበረም የፈለኩት። አዎ ምን መሰለሽ፣ አንቺ እንደምታምኚው ካንቺ ላይ የደረሰውን ነገር በሙሉ ባዩሽ እንዳደረሰችው ነው አይደል የምታምኚው? እና ቢሆንስ? ስለዚህ ብትከታተያትም ያን ያህል የሚገርም ነገር አይደለም ማለት ነው። ይኸውላችሁ የተወሰነም ቢሆን ስለ ህግ ማወቅ ይመስለኛል እና ህግ በያዘው ጉዳይ ላይ ገብቼ ራሴን አደጋ ላይ አልከትም። ወይዘሮ ሜላት ግድ የለም ያገኘሽው መረጃ ካለ ስጭንና አብረን ሰርተን ሴትዮዋን ለፍርድ እናቅርባት። አሁንም አላመናችሁኝም ማለት ነው? አለማመን ሳይሆን አንቺንም ከተጠያቂነት ያድንሻል፣ ባዩሽንም በህግ ጥላ ስር እንድትሆን ያደርጋታል ብዬ ነው። ቆይ ግን ለምን እንደዚህ አናደርግ? ምን እናድርግ? የተሻለ ሀሳብ ካለ እንስማ።
ይኸውላችሁ እኔ ባዩሽን አልተከታተልኳትም፣ ግን ልክ እናንተ እየገመታችሁ እንዳላችሁት በቃ ትከታተለኛለች በሚል ፍራቻ ሊሆን ይችላል። እሺ ምን እናድርግ? እኔንም እሷንም ጣቢያ ጥሩና እናግሩ። ምናልባት እሷ ባልገመተችበት ሁኔታ እኔ ተገኝቼ ከሆነ ታረማለሁ። ይሄ ጥሩ ሀሳብ ነው። የሚመቻትን ጊዜ እንጠይቃትና ሁለታችሁም መጣችሁ ጣቢያ ቃል ትሰጣላችሁ። እኔ ምንም ችግር የለብኝም፣ በየትኛውም ጊዜ ይመቸኛል። እሺ በጣም ጥሩ። ጊዜውን ደውለን እናሳውቅሻለን። እንሂድ አይደል? የሆነ ነገር ቀምሳችሁ ብትሄዱ ግን ደስ ይለኝ ነበር። እናመሰግናለን። መልካም ቀን። እሺ እኔም አመሰግናለሁ። ሰላም። ወይ ባዩሽ ፈሪ መሆንሽን ባግን ይሄን ያህል አልመሰለኝም ነበር። ገና ምን አይተሽ በቁምሽ እንደ ጮማምተሽ እንድታልቂ ነው ማለሽ። ሰላም መስኩ። አቤት። አናን ላይ አቤት። ይይታይሽ ይይታው ነው ይጋ አልመጣም። አስፈቅዶ ነው። ጨርሻለሁ። ክላስ አሳይመንቱን ስሩ። ለነገ ነው ታስገቡት። በቃ ያንተ ልጅ ባህሪ ግን ግራ ግብት እያለኝ ነው። እንዴት? አሁን ሁሉም ተማሪ ወደ ቤቱ እየሄደ ነው፣ አንተ ግን እዚሁ ቁጭ ብለሃል። መጋፋት ላይ እስከዚህ ምን ይመስለኝ? ለዛ ነው የቆየሁት። ሀብታም መሆኔ ያሳደረበት ተጽዕኖ መሆን አለበት። ስትይ ማለቴማ ለታክሲና ለዳቦ ሰልፍ አልተጋፋህም ለማለት ነው። አንቺ ትቀልጃለሽ። ይልቅ አትሄጂም? አንተን ለማን ትቼ እሄዳለሁ? ሀና ጠብቂልኝ ብላሽ መሆን አለበት። ዶሮ ብታልም ጥሬዋን አሉ። ተረትና ምሳሌ እንኳን እስከዚህ ምን? ቆይ የምር ግን ከሀና ጋር ምን ሆናችኋል? እሷ ሳትነግርሽ ቀርታ ነው ወይስ? መንገድማ ነግራኛለች፣ ካንተ ልስማው ብዬ ነው እንጂ። ሰላምዬ፣ እኔ እኮ ምን አይነት ሰይጣን እንዳሳሳተኝ አላውቅም። መቼም ምን አለ ከንፈሬን በቆረጠው አትልማ። አንቺ ቀልጅ። ምን ያህል ሰላም እንዳጣው ማውቀው ነኝ። እስራ። አቤት። የምር ግን ሀናን ትወዳታለህ? እወዳታለሁ ማለት ይከብደኛል። ማለት? ለእሷ ያለኝ ስሜት ከቃልም በላይ ነው። ቆይ እንደዛ ከሆነ እንዴት ነው እሷን ማወቅ ያቃተ? ሰው ናት እኮ ሰላምዬ፣ እንዴት ላውቃት እችላለሁ? ሀና ሲበዛ ወግ አጥባቂ ናት። እንደዚህ አይነት ነገር ቶሎ አይገባትም። ይህንንማ ዘግቼም ቢሆን አውቄዋለሁ፣ ግን ምን ማድረግ እንዳለብኝ አላወኩም። ያው እንደፈረደብኝ ይቅርታ ጠይቃታ። ይቅርታ ግን ብጠይቃት የምታደርግልኝ ይመስልሻል? እሱንማ ማወቅ የምንችለው ስትሞክረው ነው። እግሯ ስር ድፍት ብዬ ነው ይቅርታ የምጠይቃት። እሱን አንተ ታውቃለህ እዝራ። ይህን ያክልም የማወራህ በእናንተ ግንኙነት ደስተኛ ስለሆንኩ ነው። እሱማ ይገባኛል። እኔ ደግሞ አላሳፍርሽም። ተስፋ አደርጋለሁ። አሁን ውጭ እየጠበቀችኝ ስለሆነ ልሂድ። እኔም ልሂድ በቃ። እኔም ቦታ ይሻላል። እሺ በቃ አንተ ትንሽ ቆይተህ ነው። እኔ ደብተር ጥዬ የመጣው ስላልኳት አብረን ብንወጣ ምናልባት ይደብራታል። እሺ በቃ። ደግሞ በጣም ነው እሺ የማመሰግነው። ወሬኛ። ይልቅ ወንድ ሁንና ሀናን የራስህ አድርጋት። የቻልኩትን አድርጋለሁ። እሺ በቃ ሰላም ዋል። እሺ። እማዬ ቆይ ምን ሆነሻል? ከጧት ጀምሮ እኮ ዝም እንዳልሽ ነው። ታዲያ ምን ልበል? ምን ሆነሻል? እነዚህ ፖሊሶች መጥተው እኮ ቀልቤን ወሰዱት። ምን ሊያደርጉ ነው የመጡት? ባዩሽ አትከሰኝም መሰለህ? ምን ብላ ነው የምትከስሽ? እየተከታተለችኝ ብላ ነው። እማዬ ምንድን ነው ግን? ውሸቷን አይደለም አይደል? ማለት እየተከታተልሻት ነው አይደል? እንዴ እኔ ደግሞ ምን ልታረግልኝ ነው የምከታተላት? እማዬ አንቺን እኮ በደንብ አውቅሻለሁ። ምናሴ እኔ ሰውን ስከተል ነው የምታውቀኝ? አትዋሽኝ እማዬ። ያለ አንድ ነገር ተረጋግተሽ እንዳልተቀመጥሽ በጣም እርግጠኛ ነኝ። ምናሴ አሁን ወሬህን ትተህ ቡና ልታመጣልኝ ትችላለህ? እሺ አመጣልሻለሁ። ግን እኮ እንደዚህ የምልሽ አንቺ ምንም እንድትሆኝብን ስለማልፈልግ ነው። እኔ ደግሞ ምን ሆናለሁ? ባዩሽን እያወቅሻት እንዴት እንደዚህ ትያለሽ? እኔንስ አታውቀኝም ማለት ነው? ስለማውቅሽማ ነው። ግን ሆን ብላ አደጋ ውስጥ ልከትሽ እንደሆነ በጣም እርግጠኛ ነኝ። ይኸውልህ ምናሴ ባልሆነ ነገር ዝም ብለህ ራስን አታስጨንቅ። እማዬ እባክሽ እሺ በይኝና ሁሉንም ነገር ለፖሊሶቹ ተይላቸው። ቆይ ግን አንተ ልጅ ጤነኛ ነህ? ምን ነው እማዬ? ህይወቴን እንዴት እንዳመሰቃቀሉት ረስተኸው ነው? እሱንማ እንዴት እረሳዋለሁ? እስኪ አስበው ምናሴ። ቆይ ሞቼ ቢሆንስ? እንዴ እማዬ ኧረ በስመ አብ በይ። ቆይ እንዴት ነው እንደዛ የምትዩ? ምናሴ የምችል ከሆነ አግዘኝ፣
ካልሆነ ግን በቃ ተወኝ። እማዬ አንቺ እኮ ምንም እንድትሆኝብኝ ስለማልፈልግ ነው። አንተ ደግሞ የሆነ ነገር ላይ ችክ ካልክ አትለቅ። እንዴ እማዬ ወዴት ነው የምትሄጂው? ቡናውን ላምጣልሽ እንጂ። ትቼዋለሁ። እማዬ ሁሉንም ነገር በቅርብ አስተካክላለሁ። እዚህ ነገር ላይ እጅሽ እንዳይገባ አደርጋለሁ። ምን እሺ ተምቹ ካንተ ጋር ጸብ እንደማልፈልግ ታውቃለህ። አልገባኝም። ያስከውን ገንዘብ ስጠን። ለምን? አሁን ጥያቄ አታብዛ። ገንዘቡን አምጣ ብያለሁ፣ አምጣ። የምራችሁ ነው? አዎ፣ ሌላ ነገር ከመፈጠሩ በፊት ገንዘቡ ስጠን። ተምቹ ነኝ እኮ ሌላ ሰው መስያችሁ ነው? ባኮሪ አታብዛ። አንተ ጋር ገንዘብ እያለኛ በራብ መሞት አለብን? እና ዝም ብላችሁ ልቃቅብን ምናምን አትሉኝም እንዴ? እኛ እኮ ለምን፣ አንተ ግን እምቢ አልክ። ጥሩ ሙር ላይ ስላልነበርኩኝ እኮ ነው። አሁን በቃ እንሂድና ልጋብዛችሁ። ተምቹ አሁንማ እኮ ድል አለቀ። ያረ በኪርዬ እንዴ ምን ሆናችሁ አልቆይ። ተምቹ ሌላ ነገር ከመፈጠሩ በፊት ለምን ገንዘቡን አታመጣ? እኔ እኮ ጀለሳችሁ ነኝ። እኔ ልዘርፉኝ ነው? ኧረ እባክህ ጀለሳችን ነህ እንዴ? እና ታዲያ ምንድን ነኝ? አንተና ጆሮ ከጎዳና ከወጣችሁ በኋላ አንድ ቀን እንኳን ዙር ብላችሁ አላያችሁ። እናንተ ልጆች ግን ጤነኛ ናችሁ? ዛሬ ነው ጀለስ መሆናችን የታወቀ ማለት ነው። አረ ጎርፉ በኪድ እያረጋጋው። ስማ እሺ የሚለኝ አይመስለኝም። አንድ ጊዜ ልበርቅስ ነው ሊካሊ ይወጋላ። አረ በቃ በፒስሽ ሰጣችኋለሁ። ጃዋሉንም ስጠው። አውጣው ተባልካ እንዴ? ምን እሺ ነው ነካው በቃ። አረ እናንተ ግን ነካው ተባልካ እንዴ? ይሄ በቃ ዛፍ ይዞ ቢመጣስ? ድንብላ ወያንዬ ላግዝሽ አይደል? ኧረ ምን ቦጣሽ? እኔው ራሴ አቀራርባለሁ። እንዴ ብቻሽን ማትለፊኝ? ቆይ አግዝሻለሁ። በይ አሁን የምትፈልጊውን ንገሪኝ። ማለት አሁንማ አወኩሽ እኮ። የሆነ ነገር ስትፈልጊ እኮ ነው ሹክክ ብለሽ የምትመጪው። እንዴ ይሄን ያህል ሆኛለሁ ማለት ነው? አዎ ሆኗል። እንግዲህ በይ ንገሪኝ። ስለ እርግብ ፍቅረኛ ላወራሽ ነበር የመጣሁት። ደግሞ ስለሱ ምንድን ነው የምታወሪኝ? ዛሬ ተገናኝታችሁ ነበር? አይ እኔ ዛሬ አልሄድኩም። ለምን? ያው እትዬ ቤት ስለዋሉ መውጫ ስላላገኘው አልሄድኩም። ድንብላል ተይ ግን ልለምንሽ ልጁ ጋር ውሰጂኝ። ትርንጎዬ ደግሞ ቆይ ነገር መደጋገም ምን ያደርግልሻል? ምን ነው ድንብላል? እሱ እንደማይሆን እኮ ተነጋግረናል። ግን እኮ ችግር የለውም። ትርንጎዬ ቆይ በማይሆን ነገር ልቤን ባታፈሽው ምን ትሆኛለሽ? ለምንድን ነው የማይሆነው? እሱ ያለበትን ማንም ሰው እንዲያውቅ አይፈልግም። ችግር የለውም ድንብላል፣ አንቺ ብቻ ያለበት ቦታ ውሰጂኝ። እኔ አስቸግሬሽ እንደሆነ እነግረዋለሁ። ወይ አባቴ ምን ነው ትርንጎዬ እንደው ቢወቅጡት እንቦጭ የምትሆኚው? በጣም ጨነቀኝ እኮ። ምን ሆነሽ ነው የሚጨንቅሽ? ድንብላል ልጁ በጣም ጥሩ ልጅ ነው፣ ላግዘው ፈልጋለሁ። እሺ ቆይ እሱ ልጠይቀውና እሺ ካለኝ ወስድሻለሁ። ታይ ግን ድንብላል ውሰጂኝ። አባቴ ድረሱልኝ። አሁንስ አበዛሽው። በቃ ሂጂ፣ እኔ ስራ አለብኝ እንዴ። እሺ በቃ ይቅርታ። ነገ ከሄድሽ ግን ካልመጣች እያለች ነበር በይው። እርግጠኛ ነኝ ደግሞ ይዘሻት ነው ይልሻል። እሺ ከሄድኩኝ እለዋለሁ። በቃ እሺ ላግዝሽ ነበር፣ እምቢ ካልሽ ልሂድ። አይ ችግር የለውም እኔ አቀርባለሁ። እንዴ አንተ ልጅ እራት እየጠበቁ እኮ ነው። አትመጣም እንዴ? ሄዳለሁ። ምን ሆነ ነው የቆዘምከው? የማይ ነገር አስጨንቆኝ ነው። እማዬ ደግሞ ምን ሆነች? ባዩሽን እየተከታተለቻት ነው። እንዴት? አንቺ ደግሞ መከታተል አታውቂ? ማለቴ ምን ልታደርጋት ብዬ ነው። እማዬው ነገር ያሰበች ይመስለኛል። አንተ እንዴት አወቅ? ባዩሽ ለፖሊስ ተናግራ ፖሊሶቹ እማዬን ለማናገር መጥተው ነበር። እና ባዩሽ ስላለች ብቻ ነው ይሄን የምትለኝ? አይ አይደለም፣ ባዩሽን እየተከታተለቻት እንደሆነ በጣም እርግጠኛ ነኝ። ለፖሊሶቹ ስትናገር ሰምታታል? አልነገረቻቸውም። ማለት እኔ ባዩሽን አልተከታተልኳትም ነው ያለችው። ለምን? እሱ እኮ ነው ነገር አስባለች እንድል ያደረገኝ። ወይ ምናሴ፣ በቃ ዝም ብለህ መጨነቅ ትወዳለህ። ሰላምዬ፣ እኔ ደካማ እንኳን ያህል እየተሰማኝ ነው። ይሄ ደግሞ ከአንተ ደካማ መሆን ጋር ምን አገናኘው? እዚህ ቤት የሚፈጠረውን ችግር አንዱን ራሱ ቀድሜ ማስቆም አልቻልኩም። ደግሞ ምን ተፈጠረ?
ይውል ሰላሚ አሮን አንተነ እርግባዩሽ እነዚህ ሁሉ ሲጫወቱ ቤተሰብ ላይ እኔት ነበርኩኝ ያማል እንዴ ቆይ አንተ ምን ማድረግ ትችል ነበር አላቀም ግን ቢያንስ ማይን ካደጋ ልጠብቃት ይገባል ከምን አይነት አደጋ አንደኛ ባዩሽ ማይ እንደምትከታተላት ካወቀች የሆነ ነገር ልታረጋት ትችላለች ማይ ደግሞ ባዩሽ ነገር ብታረግ መታሰሩ አይቀርም ባለፈው ለሃና እማዬ የምታደርገውን ነገር የምታቅሰው ናት ምንም አትሆንም ስትላት አልነበር እንዴ እኔ በዚህ ልክ ይገፋችበት አልመሰለኝም እና አሁን ምን ልታደርግ ነው ይኸውልሽ ምንድነው ብለሽ እንዳትጠይቂኝ ግን የሆነ ነገር አስቤያለሁ ምን አይነት ነገር እርግብን ማገኝበት መንገድ ያገኙ ይመስለኛል ማለት ምን አይነት መንገድ እሱን አትጠይቂኝ አንተ እኮ አንዳንዴ እንደ ፖሊስ ያደርጋል ለማንኛውም እራት እየጠበቁ ነው እንሂድ ተነስ እንዴ ምን አባል ሰራ መጣ እባካችሁ ወሰዳችሁብኝ መልሱ ኧረ እባክህ አንመልሰልህ አዎ መልሱ እኔ እኮ ጀለሳችሁ ጀለስ አትበልባክ የታባታ ቀናል ስንት ነገር አሳልፈን ሱስ እባክህ ዝም በል ቀዳዳ አሁን ከዚህ ጥፋ በእናት እሺ ቢያንስ ጀወሉን መልሱ የምን አባ ጀወል ነው ቁርፉ ቢያንስ አንተ እንኳን ተረዳኝ አንተ ተንቀሳቀስ በጥፊ እንዳለ ስልኬን ካልመለሳችሁልኝ የትም ማለት ያ ትብልሽ ነው ትልሽ ኧረ በጊልዬ ቁርፉ ነው ለጆሮ ነው ምሳውን ምነግረው ጆሮ ከሰማ አይለቃችሁ የታለ ጆሮ ሂድና ነገሯ እና መናገሩ ካልቀረማ በደንብ ጠብቀው እና ደሞ ዛካ እማዬ ሀኒ እንዴት አደርሽ እግዚአብሔር ይመስገን ምን ነው ዛሬ በጧት ተነሳሽ እንዴ እኔ አንቺ እናት እኮ እንደዚህ ነኝ እሱን እኮ አውቃለሁ ደግሞ ፖሊሶች መተው እንደነበር ሰላም እየነገረችኝ ታያቸው እባክሽ ዝም ብለው ነው እማዬ ይሄ ነገር እኮ ላንቺ ጥሩ አይደለም እናንተ ልጆች ግን ምን ሆናችኋል ምን ሳረጋያችሁኝ የሆነ ነገር እንዳስብሽ ስለገባኝ ነው እኮ የኔን ነገር ተይው እባክሽ ግን የእርግብ ፍቅረኛ የተባለው ልጅ እስካሁን አልተገኘም ለምን ፈለግሽው ሀኒ እሱን ተይውና ዝም ብለሽ የጠየኩሽ መልሽልኝ እስካሁን አልተገኘም ቆይ ግን የት ሊሄድ ይችላል ግን አባዬና ጓደኛው ሊያገኙት እየፈለጉት ነው ግን እስካሁን አልተገኘም ምናልባት ከእርግብ ጋር ጠፍቶ ይሆን አያይ እማዬ እኔ እንደዛ እንደማያደርግ በደንብ እርግጠኛ ነኝ እንዴት እማዬ ከአሁን በፊትም እኮ ልጁ በጣም ጥሩ ልጅ እንደሆነ ነግሬሻለሁ አንቺም አባትሽም ጥሩ ልጅ ነው ትላላችሁ ልጁ ግን እስካሁን የለም ሌላ ምንም ልልሽ አልችልም ግን የልጁን ጥሩነት እማዬ መመስከር እችላለሁ እሺ በቃ ተይው ግን ምን አስበሽ ነው እማዬ እንዴ ምን ላስብ እችላለሁ ከስንት ጊዜ በኋላ ስለ ልጁ ማንሳትሽ ግራ አጋባኝ እኮ እኔማ ባዩሽ የሆነ ነገር እንዳታረገው እኮ ፈርቼ ነው እንዴት እርግብ ያለችበት የሚያውቅ ከሆነና ባዩሽ ካገኘችው ደግሞ ትገለዋለች እማዬ ለምን ትገለዋለች ሀኒዬ በቃ ተይው አንቺ ምንም አይገባሽም እማዬ በደንብ አስረጅኝ እንጂ ሀኒዬ ተይው አልኩሽ እኮ በቃ አሁን ታጥቤ ልምጣና ቁርስ እንበላለን እማዬ የምታወራው እውነቷን ነው ግን እንደዚህ ከሆነማ መፍጠን አለብኝ ያቺ ሰይጣን የሆነች ሴትዮ አታደርገውም አይባልም እንደምንም ብዬ ድንብላ እንድታገናኘኝ ማድረግ አለብኝ አቡ አባቴ ድረሱልኝ ምን ሆነ ነው እንደዚህ ፍግም ያለው አንተ ዘሪሁን እስቲ ንቃ ምን ሆነ ነው አቤት ምንድን ነው ድንብላል ነኝ አልታየውክ ምን ትሰሪያለሽ አንቺ ነው ወይ አፈር በበላው አሟል እንዴ
ትንሽ አሞኛል መሰለኝ። አዎ አባቴ ድረሱልኝ። ቆይ ምን አገኘክ? ወይኔ ተምቹ ብቻዬን አግኝተውኝ አደቀቁኛ። ምን ሆነ ነው? ምን እባክሽ ትናንት ፍጥም ብዬ ነበር የሆኑ ልጅ ደበደቡኝ። እንዴ ምን አደረገ ብለው? እስኪ ተይኝ ደምብላ። ወይኔ ተምቹ ውይ አፈር በላው። እስቲ ቆይ ምግቡን ብላበት። ምኑን በላው ደምብላል? አፈር አበሉኝ እኮ። እኔ የምለው የሰው ዝም ብሎ ይደበደባል እንዴ? አይ ደምብላል ምን ሰው አለኝና ሰው ትይኛለሽ? መቼስ ምንም ቢሆን ከሰው አይደል የተፈጠርከው? እስኪ ተይኝ ደምብላል። ቆይ እንዴት ነው እንደዚህ የመቱኝ? ሰው እንደዚህ ይመታል እንዴ? ይልቅ አሁን መናደዱን ትተክ ያመጣውልህን ብላ። አሁን ነው በጣም እርቦኛል። ታጎርሽኛል። ውይ አባቴ ድረስልኝ። አንተ ልጅ ግን በጣም ሳትጎዳ አትቀርም። አንቺ አታጎርሽኝም እንዴ? ታመከ የለ ምን ገዶኛ ጎርሳለሁ። እንዴ እጄን ያስከኝ እኮ። ጣትሽ ቃሪያ መስሎኝ ቆርጥም የለሽ ነበር። ደግሞ እንደሱ አትይኝ፣ እኔ በጣም ፈራለሁ። እንዴት አየሁሽ? እንደሱ ነው። በል ለማንኛውም ምግቡን ብላ። ጉልሻሽ ደግሞ መድኃኒት በይ ፈውስ ነው። ኧረ እባክህ አንተ ልጅ እንደዚህ እያልክ ልቤን አታቅልጠው። እንደው ምን አይነቱ ነው የገጠመኝ እናንተዬ። ወይ ግን አንቺ ሳበይም እንዴ? መጀመሪያ አንተ ጥገብና ከዛ ነው ይበላለሁ። ምንድነው እያሳነሽ የምታጎርሽኝ? ቆይ ለመሆኑ እጅህን ታጥበሃል? ሀኒዬ ግን ዛሬ ትምህርት ቤት አንሄድም? ሰላምዬ ዛሬ እንደማልሄድ ነገርኩሽ እኮ። እሺ ብትይኝ ምን ትሆኛለሽ? የአባዬን ልብስ ማጠብ አለብኝ። ሀኒዬ ስንመጣ ነው እያገዝኩሽ አብረን እናጥባለን። አይሆንም ሰላምዬ እኔ አልሄድም። ሀኒዬ ቆይ ከዝራ ለመሸሽ ነው እንደዚህ እየሆንሽ ያለሽው? ማን እንደዛ ያለው? እኔ አባዬን ልብስ ለማጠብ ነው። ተይው በቃ። እንደውም እሱን ስታዩ ስለምትደናበሪ ነው። በጣም ገብቶኛል። አንድም እሱ ነው። ሀኒዬ ግን ለምን አትስማሙ? ሽማግሌ ልኮሽ ነው እንዴ ሰላምዬ? ቢልከኝስ ምን ችግር አለው? ሰላምዬ ያደረገውን ነግሬሽ የለ እንዴ? ሊስመኝ እኮ ነው የሞከረው እንዴ። እና ቢስምሽ ምን ችግር አለው እንዴ? ባረግዝ ሰላምዬ አባዬ እኮ በድንጋጤ ነው ድፍት የሚልብኝ። ማለት ስለሳመሽ ነው የምታረግሽ? እና ሀና እያሾፍሽ ነው? እኔ ለምን አሾፋለሁ? አባዬ ልጅ ከንፈሯን ተስማን ያረገዘችው ቢባል ሰው አይሆንም። ቆይ አንቺ ልጅ ግን ጤነኛ ነሽ? ምን ነው ሰላምዬ? እንዴት ብታስቢ ሆኖ ስትሳሚ የምታረግሽ መሰለሽ? እና መብርሃን ድረሽልኝ። ቆይ አንቺ ልጅ ከጫካ ነው እንደ የመጣሽው? ሰላምዬ ደግሞ አትቆጫ። ቆይ አሁን አንቺ የኔ እህት ነሽ? ምን ያስቅሻል? ስታስቢው ከጫካ በመጣስ ቆይ ሰው እንዴት እንደሚያረግዝ ይጠፋኛል እንዴ? እየቀለድሽብኝ ነበር እና አገኘሁሽ። ምን ትመስላለች በእናታችሁ? እኔ ደግሞ ሰው መስለሽ ማውራቴ። ሰላምዬ የጤና ባለሙያ እኮ ነኝ። ቆይ እንዴት ነው ይጠፋታል ብለሽ የምታስቢው? እኔ ምን አቅልሻለሁ? ሰላምዬ ሰራሁላት። ቆይ ትመጣለች አላላችሁ ምን ነበር እንዴ? እዚህ ናት መጣለች። ቆይ እንደውም ላስገባት። ግቢ ወይዘሮ ባዩሽ አንቺን እየጠበቅን ነበር። እንዴ እሷ ደግሞ እዚህ ምን ትሰራለች? ባዩሽ እንዴት ነሽ? ቆይ እናንተ ሰዎች ስትገለኝ ምስክር ለመሆን ነው እንደዚህ ያመጣችኋት? ወይዘሮ ባዩሽ መጀመሪያ ቁጭ በይ እስኪ። እንዴ ባዩሽ እንዴት ነሽ እያልኩሽ እኮ አልመለስሽልኝ። አታስመሲ እባክሽ። እሺ ወይዘሮ ባዩሽ ሜላት እየተከታተለችሽ እንደሆነ ጥቆማ ሰጠሽኝ ነበር። አዎ በደምብ። ቆይ ባዩሽ እንዴት ነው የተከታተልኩሽ ደግሞ? ባለፈው መንገድ ላይ የተገናኘ ነው እየደበቅሻቸው ባልሆነ። ምንድነው ወይዘሮ ሜላት? አይገርማችሁ እረስቼው ነበር። ባለፈው አጋጣሚ መንገድ ላይ ያገኘኋትና ሄጄ እንዴት ነሽ አልኳት። ኧረ እባክሽ አጋጣሚ ነበር? ቆይ የተናገርሽውን ረስተሽው ነው? ከዛ ቀን ውጪ ተገናኝታችሁ ታውቃላችሁ? ኧረ በጭራሽ።
እሷ አግኝታኝ ከሆነ ትናገር እንጂ እኔ በጭራሽ አግኝቻትም አላውቅም። ባዩሽ አግኝቼሽ አውቃለሁ እንዴ? አዎ። አይ ከዛ በኋላማ ተገናኝተን አናውቅም። እና አንድ ቀን እኮ ሊያጋጥም ይችላል። አጋጣሚ እንዳልሆነ በጣም እርግጠኛ ነኝ። ወይዘሮ ባዩሽ የተለየ ያየሽው ነገር ካለ ንገሪኝ። እንዴ እኔማ ምን የተለየ ነገር አያለሁ? እናንተ ድረሱበት እንጂ። ወይዘሮ ባዩሽ ሆን ብለሽ ነው እንደ እያደረግሽ ያለሽው? ምን አደረኩኝ? እየተከታተለችኝ ነው ብለሽ የነገርሽኝ እርግጠኛ ሆነሽ ነበር አይደለም እንዴ? እሱን እናንተ ድረሱበት አልኩ። ባዩሽ አንድ ነገር ልንገርሽ፣ እኔ በአንቺ ምክንያት የደረሰብኝን ሰው በአንቺ ምክንያት 16 ዓመት ሙሉ ጠፍታ ያገኘኋትን ልጄን ነው የማስበው። ኧረ እባክሽ አሹፈሽ ሞተሻል። እውነቴን ነው የምልሽ ባዩሽ፣ የገዛ ስራሽ እያሳደደ ሰላም ነሳሽ እንጂ እኔ ህግ የያዘው ጉዳይ ላይ የምገባ ባለጌ ሴት አይደለሁ። ጥሩ፣ እንደሱ ከሆነ እናያለን። እናንተ ሰዎች ሆን ብላችሁ እኛን ስራ ማስፈታት ነው እንደያዛችሁ? ይኸውላችሁ እኔ እናንተ በያዛችሁት ጉዳይ ላይ መግባት አልፈልግም። አሁን ግን መሄድ ይችላል? መሄድ ትችያለሽ ወይዘሮ ሜላት፣ ስንፈልግሽ እንደውልሻለን። እሺ ጥሩ፣ አመሰግናለሁ። የሜላትን እባብነት ምን ያህል ጥልቅ እንደሆነ ካልነደፈቻችሁ በቀር አይገባችሁ። ወይዘሮ ባዩሽ አሁንም የሚያስፈልግሽ ነገር ካለ በራችን ላንቺ ክፍት ነው። እንዴ እናንተን ከማመን ራሴን መጠበቅ ይሻለኛል። እሷን ነገር ለምን አንከነታት? ይሻላል ብለሽ ነው? እጅ ላይ ታዲያ ምን ያደርግላል? ቆይ ቢቀመጥስ? ለምን ይቀመጣል? ሱሴ ይመስለኛል ፋውል ሳንሰራ አንቀር። እንዴት? የምን ፋውል? ተምቹ ላይ እንደዛ ማድረግ አልነበረብን። አታካብድ። ምን እንዳያመጣ? ተምቹ ምንም ላያመጣ ይችላል። እና ምንድን ነው የፈራው? ቆይ ጆሮ ቢያገኘንስ? ቢያገኘንስ ነው ያልሽው? የሆነ ጊዜ አንጠልጥሎ ያረገንን ረስተሽው ነው? ያኔ ነው። አሁን እኔ ሌላ ሱሴ ነኝሽ። ቆይ አንቺ የለም ብለሽ ነው እንደዚህ ጉራሽን የምትነፊ? ደግሞ ከፈለገ ይምጣ፣ አልፈሩም። ሱሴ በእናትሽ አትቀልጂ። እኔ እኮ ጉርፉ ነኝ፣ በደንብ ነው የማውቅሽ። እሺ ምን ይሁን ነው የምትለው? አሁን ሳንቲሙን ጨርሰናል። ስልኩን ግን መመለስ ይገባናል። ደግሞ እስካሁን ለጆሮ ሄዶ ነግሮት ይሆናል። አይ ያን ያህል የሚቸኩል አይመስለኝም። ከጆሮ ጋር የሆነ ፋውል ሳይሰራው አይቀርም። ቢሆንም ጆሮ በተምቹ እንደማይጨክን ታውቃለህ። እሱስ ልክ ነሽ። ፒስ በቃ ይቅርታ ምናምን ገጮና እንመልስለታለን። ባክኔ ስቀልድ ነው። ከጆሮ ጋር የማይሆን ጸውስ መግባት አልፈልግም። ካገኘኝ እንደ ገብስ ነው የሚያሽኝ። እንዲህ ማንነትሽን ስታቂ እንዴት ደስ እንደምትይ። ይህን ሀሳብ ግን ትላንት ብታስበው ጥሩ ነበር። ተምቹን ይቅርታ ካልነው መቼም አይጨክንም። ፒስ እንፈወስና ተምቹን እንፈልገዋለን። ፒስ እና አሁን ለቀቅ አደረገክ? ቀላል። እኔ እኮ እነሱ የመቱ ይመስሉኝ ነበር እንደዚህ ያደክመኝ። ለካ ስራው ነው። መጎዳቱንስ ጎተውካል። ወይ አገኛችኋል። አጥቤ ነው የሚያሰጣችሁ። ወረኛ ሲያሹ ከየት ነበርክ? ያው ወኔ ያልያዝኩም ነበር። አሁን ግን ስበላ የሌለ መጣል። አንተ መቼም ወሬ ያልቅብህ። ለማንኛውም በቃ እኔ ልሂድ። ትንሽ አትቆይም? አይ ይመሽብኛል፣ እኔ ልሂድ። እሺ በቃ ሂጂ። ደግሞ ራስቸው ሳልጠይቅህ ምንድነው ድንብላል? ትርንጎዬ ካላገኘሁት እያለች ነው። ትርንጎ ደግሞ ማነት? ሀኒዬ ናታ። ምን? እንዴት? ምን ነው ደነገጥክ? ወይኔ ድንብላል። ቆይ ለማንንም እንዳትናገሪ ብዬሻል ነበር እንዴ? እኔ እኮ አልነገርኳትም። እና ማን ነገራት? እኔ ምን አውቄ። ግን አንቺ እያገኘሽው ነው ስትለኝ አዎ አልኳት። ወይኔ ተምቹ ድንብላል፣ በቃ አስበላሽ። ምን አጠፋው እኔ? እንዴት እንደዚህ ታደርጊያለሽ? ሀናም ቤተሰቦቿም እኮ የእርግብ ተዋሪ እንደሆንኩ ነው የሚያስቡት። ኧረ ትርንጎዬ እንደዛ አይነት ሰው አይደለችም። ተይ እባክሽ፣ ካበላሽሹ በኋላ አትደልኝ። እኔ እየደለልኩ አይደለም። በጣም ጥሩ ልጅ ናት። ደግሞ በመጥፋትክ በጣም ተጨንቃለች። ድንብላል አትደልኝ አልኩሽ እኮ። እሺ ግን እኮ አሟል። በቃ ተረጋጋ። አሁንማ ምኑን ተረጋጋሁት? ቀበቶዬን ጠበቅ አድርጌ ማምለጥ ነው እንጂ። ምን ሆነሃል? ድንብላል እስከዛሬ ላደረግሽልኝ ነገር በጣም ነው የማመሰግነው። ከዚህ በኋላ ግን እዚህ እንዳትመጪሽ። ለምን? ድንብላል በቃ እንዳትመጪ አልኩሽ። አሁን ሂጂ። ግን እኮ እኔ ሂጂ። ወይኔ ተምቹ
በቃ አለቀልኝ ማለት ነው። ደግሞ ምን ቀረሽ? ምን ነው አሁንም እየተከታተለች ነው ብለሽ ፈራሽ? ሜላት ግን ለምን አትተኝም? ለምን ተውሻለሁ? እኔና አንቺ እኮ ገና ያልተዘጉ ብዙ ፋይሎች አሉ። ሜላት እኔ ሰልችቶኛል፣ በቃ ተይኝ። የነብር ጅራት አይዙ ከያዙ ደግሞ አይለቁ ሲባል አልሰማሽም? እሺ ምን እንዳደርግ ነው የምትፈልጊው? ልክ እንደዚህ በፍርሃት ሟምተሽ እንድታልቂ ነው የምፈልገው። እኔ ጨዋ አይደለሁ። ምን ሆኜ ነው የምሟሟው? አልታወቀሽም እንጂ እኮ በፍርሃት እያለቅሽ ነው ያለሽው። ደግሞ ለምንድን ነው ለፖሊሶቹ ለሁለተኛ ጊዜ እንድትገናኘን ያልነገርሻቸው? ቆይ አንቺ ራሱ ለምንድን ነው እኔ ሰው ልክ እየተከታተልኩሽ እንደሆነ ለፖሊሶቹ ያልነገርሻቸው? እኔ መቼም እንደማልፈራሽ ደግሞ ታውቂያለሽ። እናማ ራሴን በራሴ ማስከበር ስለምችል የማንንም እርዳታ አልፈልግም። እና ራሴን በራሴ እያጠመድሽ መሆኑ ነው? በጣም ጥሩ ባዩሽ። አሁን ጨዋታው በደንብ ገብቶሻል ማለት ነው። ለሁለተኛ ጊዜ እንደተገናኘን ነገርሻቸው ቢሆን ኖሮ ለፖሊሶቹ በራስሽ እጅ ተጠምደሻል ማለት ነው። ሜላት ስለፈጠረሽ ብለሽ ተይኝ በቃ። ባዩሽ ግን ትንሽ አታፍሪም? ቆያን ሁሉ ነገር ካደረግሽ በኋላ ተይኝ ስትይ ለምን እፈራለሁ? ሰው አቅሙ ማወቅ እኮ ትልቅ ነገር ነው። ኧረ እባክሽ የሞከርሽው ነገር በሙሉ ፌል ካረገብሽ በኋላ ነው አቅምሽን የምታውቂው። ፌል አደረገም አላደረገም በቃ ተይኝ። አንቺን እንድተውሽ ትፈልጊያለሽ? አዎ ተይኝ በቃ። እንደሱ ከሆነ ደግሞ በአንድ ነገር እንስማማ። ቆይ በምንድን ነው የምንስማማው? ከጀርባሽ ያሉት ሰዎች ማን እንደሆኑ ንገሪኝና ከዛ አንቺን ተውሻለሁ። ጸቤ ከነሱ ጋር ይሆናል ማለት ነው። የምን ሰው? እኔ ከጀርባዬ ማንም የለም። ስሚ ባዩሽ፣ ማንነታቸውን ነው እንጂ ያልደረስኩበት ከጀርባሽማ ሰው እንዳለ በደንብ ጠንቅቄ ያውቃለሁ። እኔ ከጀርባዬ ማንም የለም። ይኸውልሽ ባዩሽ፣ እንድታስቢበት ጊዜ እሰጥሻለሁ። አይ ካልሽ ግን አንቺ ራስሽ መሞትሽን ሳታውቂ ነው ማጠፋሽ። የሆነ ነገር ግን ያላቸው ይመስለኛል። ምን አይነት ነገር? አላውቅም፣ ግን በሆነ ነገር ተግባብተዋል። እኔ ግን ይሄ የወንጀል ታሪክ ይበልጥ ማራኪ እየሆነብኝ ነው። አንተ ደግሞ እየተጫወቱብን ነው የሚመስለኝ። እኔ ምንድን ነው የሚጫወቱብን? አላውቅም፣ ግን አንድ ያልደረስንበት ነገር እንዳለ ይሰማኛል። መግባት ይችላል? ግባ ግባ። አመሰግናለሁ። የወይዘሮ ሜላት ልጅ ነህ አይደል? አዎ በትክክል። ጥሩ አስታወስኩ። እና ምን እንርዳ? ጥቆማ ለመስጠት ነበር የመጡት። የምን ጥቆማ? የእርግብ ፍቅረኛ የሆነ ቦታ አይቼዋለሁ እና ስለ እርግብ የሆነ ነገር ያውቃል ብዬ አስባለሁ። የት እንደሆነ ልታሳየን ትችላለህ? በደስታ ነው። አሁን መሄድ እንችላለን። ልውሰዳችሁ? እሺ ጥሩ። እንዴት ነው እዝራ? እንዴት ነሽ? ሰላም አለሁ። በሰላም ነው እዚህ ድረስ የመጣው? ሰላም ጨነቀኝ እኮ በእናትሽ። ምን ሆነሃል? የሀና ጉዳይ ነው። በጣም አዝናለሁ እዝራ። ምንም ላግዝህ አልችልም። ማለት? ሀና እኮ ጭራሽ እኔም ላይ ሙድ መያዝ ጀምራለች። ምን እያልሽ ነው ሰላም? መሳሳም ኖርማል ነገር ነው ስላት ምን ብትለኝ ጥሩ ነው? ምን አለችሽ? ባረግዝስ አላለችኝ መሰለህ? ቆይ የቀረበችኝ እየቀለደችብኝ ነበር ማለት ነው? አይ እንደዛ እንኳን አይመስለኝም። እና ታዲያ ምን ሆና ነው? አላውቅም። ሁሉንም ነገር በራስ መንገድ ሞከር። አይ ሰላም፣ አንቺ እያገዝሽኝ ያልሆነልኝ ብቻዬን ይሆናል ብለሽ ነው? እሱን አላውቅም። እሺ በቃ ደግሞ ሰፈር ድረስ መጥቼ ስላስቸገርሽ በጣም ይቅርታ። ችግር የለውም። እንደማይዘው እሺ። እሺ ግን ክላስ የቀራችሁት ምን ሆናችሁ ነው? እሷ እኮ መጀመሪያውንም የመምጣት ሀሳቡ አልነበራትም። እኔ ደግሞ ብቻዬን መምጣት ሲደብረኝ ቀረው። ደህና ናት ግን አይደል? እሷማ እኛን ታቃጥል እንጂ ምን ትሆናለች? እሺ ሰላም፣ አመሰግናለሁ። ቻው በቃ። እሺ ቻው። ይሄው እሱ ነው። ምንድነው? እርግጠኛ ነህ? አዎ። ለምን ራሱን አትጠይቁትም? ምንድነው ምናሴ? የምታመልጥ መስሎ ነበር አይደል? ማለት ፖሊሶች ነን። ለጥያቄ ስለምንፈልገው ወደ ጣቢያ እንሂድ። ሀና ናት አይደል ይሄን ሁሉ ነገር የምታደርገው? ሀና ምን አደረገች? ፖሊስ እንደሚመጣ ገምቼ ነበር። ግን ደግሞ ሀና ይሄን ታደርጋለች ብዬ ስላልጠበቅኩ ነበር እዚህ ቁጭ ብዬ የጠበቅኳችሁ። እንደምንመጣ ታውቅ ነበር?
አዎ አውቅ ነበር፣ ግን ደግሞ የኔ ያላና ቀሽም ትሆናለች ብዬ አላሰብኩም ነበር። ሀናን አትስደባት። ሂድና ለዛች ቀሽም እህትህ ንገራት። ፖሊስ ጣቢያ ለኔ ቤቴ ነው። አሁን ወደ ፖሊስ ጣቢያ እንሂድ። እንሂድሽ። እማዬ ሀና እንደምትለው ከሆነ እርግብ ሙሉ ለሙሉ የሀናን ታሪክ ወስዳ ነው ልጅሽ ነኝ ብላ የመጣችው። ታሪኩን ወስዳ ማለት? እርግብ ለምልክት ብላ ይዛ የመጣችው መስቀልና የልጅነት ፎቶ ሀና የኔ ነው ነው የምትለው። ጭራሽ! እማዬ ምን ሆነሻል? ተረጋጊ እንጂ። ይቀልዳሉ። ለማንኛውም እቺ መድኃኒት ዋጧትና ትንሽ ይሻሎታል። ኧረ ስጠኝ። ለዋጣ ውሃ አምጣልኝ። ሀና ሁኔት ናት? ወደ ቤቷ ሄዳለች። በዚህ ሰዓት ወደ ቤት? የእርግብን ቪዲዮ አይታ በጣም ደንግጣ ነው ሄደችው። እንዴ ልጆቹ ምን ሆነዋል? እኔ ምንም አልገባኝም። ምናልባት ተጣልተው ይሆን እንዴ? መጣላትስ አልተጣሉ። ታዲያ እንደዚህ እየተቻኮሉ የሚሄዱት ወዴት ነው? ሀና ያንቺን ቪዲዮ ስታይ ነው አሉ ደንግጣ ሄደችው። የኔን? ምን አይነት ቪዲዮ? ያንን ነዋ ከጋዜጠኛው ጋር ያደረግሽው። ምን? እንዴት? ምን ነው ደነገጥሽ? አይ አልደነገጥኩም። ምን ሆነሻል የኔ ልጅ? እንዴ ሀኒ ምን ሆነሽ ነው? ሰላምዬ ለምን መጣሽ? እንዴ ምን ማለት ነው ለምን መጣሽ ማለት? እንደዚህ ሆነሽ እያየሁሽ። ሰላምዬ ሀኒ ተረጋጊ እስኪ። ለምንድን ነው የመጣሽው? ቆይ እስኪ ተረጋጊና መጀመሪያ የሆንሽውን ነገር ንገሪኝ ሀኒ። ለአባትሽ መታከሚያ ያልሽውን ገንዘብ ተዘረፍሽ እንዴ? እሱ ቢሆንማ በምን እድሌ። እሺ ታዲያ ምንድን ነው? ሰላምዬ ታሪኬን ነው የተዘረፍኩት። ታሪኬን? ቆይ የምን ታሪክ? ሰላምዬ ይሄ ነገር አይደለም ለሌላ ሰው፣ ለኔ ራሱ ትንግርት ሆኖብኛል። እርግብ ይዛ የመጣችው ታሪክ የኔ ታሪክ ነው። እኔ ምን እያልሽ እንደሆነ ምንም አልገባኝም። እርግብ ሌባ ናት? እርግብ እህቴ ሰርቃኛለች እያልሽኝ ነው? እንደዛ ነው ነገሩ ሰላምዬ። በፍጹም ይሄማ በፍጹም ሊሆን አይችልም። ሀና አንቺ የኔ እህት? ሀና አየችው ማለት እኮ አለቀልኝ ማለት ነው። ምን ሆነሽ ነው ያለቀልሽ? ምን ሆነሻል አንቺ ልጅ? ቪዲዮ ታየ ማለት እኮ እኔ ቤተሰባቸው እንዳልሆንኩ ያውቃሉ ማለት ነው። አለሜ ምን ነው? አባዬ ደህና ነኝ፣ እኔ ምንም አልሆንኩም። እንዴት ነው ምንም የምትይኝ የኔ ልጅ? ምን ነው ተጣላችሁ እንዴ? መጣላትማ በስንት ጣም። ሰላምዬ እስቲ ነገሩን ግልጽ አድርጊልኝ። እርግብ እህታችን አይደለች ማለት? እርግብ ሀሴት አይደለች። ምንም መረጋጋት የሚባል ነገር የለም። አባቷን ለማሳከም በደከም ጭራሽ የልጅ ታሪክ ይመራት። እንደዚች አይነቷን ሌባማ ጉሮሯን አንቆ መግደል ነው። ኧረ እማዬ እኔ ተጨነኩብሽ። ምንድነው ነገሩ? ይቺ ሀና ናታ። ሀና ደግሞ ምን አደረገች? ቆይ ግን እሷ ይህን ድፍረት ከየት ነው ያገኘችው? እኔው ነኛ እኔ የጠየቀችውን ሁሉ እሺ ብዬ ሽሩሩ ስላልኳት ጭራሽ የልብ ተሰማት። እሺ አሁን አንቺ ምን ልታደርጊ ነው? ቆይ ግን ሀና ያለችሽ ነገር ትክክል ነው? እንዴ ምን ለማለት ፈልጋ ነው? ምናልባት ተሳስተሽ እንዳይሆን ብዬ እኮ ነው። መስቀሉና ፎቶ ከሷ የተሰረቀ እንደሆነና መኝታ ቤት ያለው የሀሴት ፎቶ እሷ እንደሆነ ጭምር ነው የነገረች። ቆይ እንዴት? ይሄን ያህል ጊዜ እኮ ከኛ ጋር ስትኖር አንድም ቀን የሆነ ምልክት አላየንም። ፋዘር በሰላም ነው? ፋዘር ምንድን ነው? እንዴት አደርኩ? እግዚአብሔር ይመስገን። እንዴት አደሩ? እግዚአብሔር ይመስገን። ምን ሆነዋል? ምንም አልሆንኩ። እንዴት ነው ምንም አልሆንኩ የሚሉኝ? ታውቆታል፣ እያለቀሱ እኮ ነው። እና ምን ይገርማል ደግሞ ትልቅ ሰው ያለቅሳል እንዴ? እሱ ደግሞ ምን ማለት ነው? እኔ ትልቅ ሰው ሲያለቅስ አይቼ አላውቅም። ወይ አሴር፣ አንተ ምን አለ? እንዴ ሰላምዬ፣ ሀኒዬ መጣሽ? አዎ መጣሁ። በሰላም ነው? ምን ነው እንዴ በዚህ ሰዓት ኪችን ምን ትሰሪያለሽ? አንቺን እየጠበቅኩኝ ነዋ። ምንድነው የምትፈልጊው ነገር አለ? አዎ ግን ቆይ
ማንም ያየሽ ሰው የለም ወደዚህ ስትገቢ? አዎ ሳሎን ማንም ስላልነበር ማንም ሰው አላየኝም። በቃ በሩን ዝጊውና እንነጋገር። ትናንትና የነገርሽኝ ነገር ምን ነበር? የት? እኛ ቤት መተሽ የነገርኩሽ ነው? አዎ ብቻ እሱንም ረስቼዋለሁ እንዳትዪ። መርሳትማ አልረሳሁትም። እና ግን ቆይ የነገርሽኝ ነገር እውነት ነው አይደል? አዎ መብርሃን ምስክሬ ናት። እኔ አንድም ነገር አልዋሸሁም። እና ያለችው እውነት ነው ብለህ እያሰብክ ነው እንዴ ያለኸው? እውነት ነው ባልልም ግን ውሸት ነው ለማለት ይከብደኛል። ቆይ እንዴት? ሀና ከዚህ በፊት አንድም ውሸት ስታወራ ሰምቻት አላውቅም። ሁሉም እኮ ውሸትን ከእናቱ ወደ አይደለም ተምሮት የወጣው። ቢሆንም ሀና እንደዚህ አይነት ነገር ውስጥ ደፍራ መገባ አይነት ሴት አይደለችም። እና አንቺ ነሽ ውሸታማ እያልከኝ ነው? ለምንድን ነው ቆይ አርፈሽ ስራሽ ማሰሪው? ምን አደረኩኝ? ለምንድን ነው በልጆቼ መካከል ለመግባት የምትሞክሪው? እኔ ምላሴ። አቤት ፋዘር። ሀና ጋር ውሰድ። የት ብዬ የት አቅና? አላውቅም። በዚህ ሁኔታ አንድ ደቂቃ ቤት ውስጥ ከቆየሁ ማበዴ ነው። እሺ ታዲያ የት ብለን ነው የምንሄደው? እኔ እንዴትም ብለህ ብቻ ሀንዬን አገናኝ። አረ ፋዘር እኔ እኮ ምንም አላውቅም። የት ብዬ አገኛታለሁ? ወይ ልጄ። እማዬ ምንም የተታለለው ነገር የለም። እማዬ እስኪ ዝም በይና የሚሉትን እንስማቸው። እሺ ምንድን ነው የምትነግሩኝ? ንገሩኛ። ሀናም የራሴን የምትለውን እውነት ትናገር እስኪ እንስማት። ቆይ ልጆቹ ምን ሆነዋል? ሌላ ተጨማሪ ውሸት እየሰማን ባልሆነ ነገር ላይ ጊዜያችን እናሳልፍ ነው የምትሉት? እኔ ምንም ያወራሁት ነገር የለም እትዬ። እሱንም አየን እኮ። እማዬ ሀና ላይ አትጩይባት። አይደለም በንግግር ማሏ ገብተሽ እንደዚሁ ራሱ ድንጉጥ ናት። ቆይ እማዬ እኔ ጋር እንዳሰብ አለ። ምንድን ነው እሱ? ማለቴ እኔ ያሰብኩትን እንዳይሆን ብቻ። ለምን ሁለቱም ሄደው ምርመራ ያደርጉ? ከዛም በኋላ እውነተኛውን ሐሰት እናውቃታለን። ምን? እንዴት? አይዞሽ ያን ያህል እንኳን እኮ ከባድ አይደለም። ክብደት እኮ አይደለም ሰላምዬ፣ አለመታመኔ ነው እንጂ። እንዴ እኔ ልጅ ምን ሆነሻል? እማዬ ከስንት ዓመታት በኋላ ቤተሰቦቼን አገኘሁ ብዬ ደስታዬን አጣጥሜ ሳልጨርስ እድሌ ግን አያሳዝንም? እድሌ ነው አውቀዋለሁ። ጉድ እኮ ነው እንደው ጉድ። በቃ በዚህ ከተስማማን እማዬ የሚመችሽን ቀን ትነግሪንና የተባለውን ምርመራ እናደርጋለን። ደግሞ እኮ አታፍሪ። ተመችቶኝ ነው ያደርኩት ያለሽ። አባዬ ሰዓቱ ትንሽ ሄዷል። ትቼ ብሄድ ቅር አይልህም አይደል? በይሽ ሂጂ። ቻው አባዬ፣ ሰላም ዋልልኝ። እሺ ልጄ፣ ቻው በይ፣ ሰላም ዋል። አባ ደግሞ መድኃኒትህን በሰዓቱ ውሰድ እሺ? እሺ ልጄ፣ አታስቢ። Welcome to Ethiopian Airlines. ሰላም ያገርሰው ያገርሰው እንደው ያገርሰው ሰላም ያገርሰው ያገርሰው እንደው ያገርሰው። በዚህ ሰዓት መጥተሽ ምን ትሰራለሽ አንዬ? ስራ ይጠፋል ብለሽ ነው ሰላምዬ? ይልቅ እናንተ አየር ልትቀበሉ እየሄዳችሁ ነው መሰለኝ። ፋዘር 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 በዚህ ሌሊት ደውላ አስቸገረች አይደል? አሁን ሳትበስል አትቀርም። እርሶ ጋር ይዋልኩኝ ባልበስል ነበር። የሚገርመው መርፌው ምን አደረገ? እንዳገኙ እየወጉኝ እኮ እንደው መቀመጫዬን ወንፊት አደረጉት። ካልሆነ እርሶ መርፌ ዶጋ የመጣውን ዶክተር እኔ ሉጋው እንደ እኔ ልጅ መጥቶሽልኛል ማለት ነው? አረ ምን ነው? እኔ እኮ አባትሽ ነኝ። ለነገሩ ብትረበሽም እኮ አይፈረድብሽም። 16 ዓመት እኮ ቀላል አይደለም። ግን እኮ ቆይ አንቺ በዚህ ሌሊት ምን ልትሰሪ ተነሳሽ? እነሱ ገና አልተነሱም። እስከዚህ ሰዓት ሜላትም አልተነሳችም? ያው አላየኋቸውም ለማለት ነው እንጂ ተነስተው ይሆናል እኮ። እኔ እኮ ሲነግሩኝ አላመንኩም ነበር። ኦ ማይ ጋድ! ይሄ እንዴት ሊሆን ይችላል? ምኑ? ልጄ እውነት ደግሜ ያሻለሁ ብዬ አስቤም አላውቅም ነበር። ሰርፕራይዝ! መስፍን ሜሉ እንዴ! እስኪ ሰላም በይ። ሜሉ ሰራተኛ ስትቀጥር በጣም ጎበዝ ነች። ማለት እንዴ አንቺን የመሰለሽ ቆንጆ ልጅ ነው የቀጠረችው። ለነገሩ ባታቂኝም አልፈርድብሽም። መስፍን እባላለሁ። የነ ሰላም አባት ነኝ። የሆነ ባለው ነገር ላይ መጥፎ ስሜት የሚሰማኝ መስሎሽ ነው አይደል? በቃ አንቺም ወደ ኪችን ግቢ፣ እኔም ውስጥ ገብቼ ልተጣጠብ። ቀረንጥልህን ብርድ እንዳይመታ እንዴ! ምንድነው 10 ጊዜ አፍ የምትከፍተው? ሀና ትመጣለች ስላሉኝ እሷን እየጠበቅኩኝ ነበር። እሷ ግን እስካሁን አልመጣችም። እሷ ብትመጣስ ምግብ አታመጣ? ሀና ምግብ ላይ በጣም ጥሩ ናት። እርግጠኛ ነኝ ይዛልን ትመጣለች። እሷ እስከምትመጣ እኮ ታዲያ በረሃብ ማለቃችን።
እንደው የከብት መርፌ ነው መሰለኝ የሚወጉኝ። ረሃብ ለቀቀብኝ እኮ እንዴ! አባዬ አባዬ መስማ አባዬ ሀና ማለት ሰራተኛ እሷ ነች አይደል? አዎ። ምን ነው አባ? እኔ እኮ አላምንም። መጣች ያላችኋት እህታችሁ እኮ እሷ ናት የመሰለችኝ። እህታችን የተባለችውማ ያችኛዋ ናት። ቆይ አላገኛትም መሰለኝ። ኦ ማይ ጋድ! እንዴ አግኝቻታለሁ እኮ እችኛዋ እህታችሁ፣ ያችኛዋ ደግሞ ሰራተኛ እኮ ነው የመሰለችኝ። እንዴ እንዴት እንደዛ መሰለ አባ? አላውቅም፣ ብቻ እንደዛ አድርጌ ነበር ያወራኋቸው። እርግብን ሰራተኛ ብለህ ጭራሽ ጨርቋን አስጠለህልኛል። አይ ምንም ነገር አልፈልግም። እና ኪችን ምን ትሰሪያለሽ? ጣት ላይ አባቴ ሲያናግረኝ ተደብቀሽ ስትስቂብኝ ነበር ልበል? አዎ ምን ነው?